እያንዳንዷን ነገር ይኸውላችሁ እዚህ ጋር ያለው ካሜራ ሲቀርጽ እያንዳንዷን ነገር ሲቀርጽ ነበር። ይሄ ካሜራ ይታያችኋል። ካሜራ ምንድነው? ዘርበል ምንድነው? ንገሪኝ ምንድነው? አንቺ ከመግደል በፊት መሞት ነው የምፈልጊው? መሞት ነው? አንተ ቁጭ በል በቃ አብራቸው ስትሆን ከነሱ ጋር መጫወት ደስ ይላታል። ለምንድን ትቀርንስሳ ለምን ትቀርበለሽ ብዬ ልጠይቃት አልችልም። በቃ ትወዳለች። ውሻ ቢነክሳትስ? ውሾቹም ይወዷታል እሷን። ስለ እሷን የነካሳ ውሻ ገጥሞ አያውቅም። በቃ ሁሉም ምግብ ትሰጣቸዋለች፣ ትንከባከባቸዋለች፣ ትወዳቸዋለች፣ እነሱም ይወዷታል። ስለዚህ ውሻና ድመት በመውደዷ ሰው እንድትወድ ለማድረግ አልሞከርሽ። ግን ውሻና ማለት ከውሻና ከድመት ውጪ ሰዎች እንድትወድ አላደረግሻት። ምን ማለት ነው ደግሞ? ግልጽ እኮ ነው የጠየኩሽ። ሰው እኮ ወደጂ ተብሎ አይደለም የሚሰጠው። እሷ ከተመቻት ከፈቀደች ልቧ ከከፈተ የሚሆን ነገር እንዲከፍት የማድረግ ኃላፊነት ግን አንቺ አለብሽ። ምንድነው ማድረገው? እንዲከፍት እንደ እናት፣ እንደ እህት፣ እንደ አብሮ ነዋሪ አንቺ እሷን መክረሽ ገስጸሽ። ምክንያቱም የሆነ ችግር ቢገጥማት ውሻና ድመት መቼም አይደርስላት። የሆኑ ሰዎች ሊደፍራት ቢያሯሩጡ ውሻና ድመት መቼም ሊያስጥሏት አይችሉ። ምን ለማለት ሰው ነው ሊያድናት የሚችለው? አይ ምን ለማለት ፈልገው? ምን ለማለት ፈልገህ ነው እንደዚህ የምታወራው? ምን ፈልገህ? እንዴት ማለት? ምን ለማለት ፈልገህ ነው? ሰው እንደዚህ ሊያረጋት ቢችል ውሻና ድመት አይደርስላትም ማለት ነው ማለት? እኔ ያለው አይደለም። እኔ ማለት እንትን ነው አማርኛ ነው እያወራን ያለ ነው። አማርኛ ነው እያወራን ያለ እኮ። ሰው ሆኖ ችግር የማይገጥመው የለም። እና እኔ ያለውላታ አንቺ ሁሉም ቦታ ትገኛለሽ? አዎ እገኛለሁ። እሺ አሁን የት ነው ያለችው ልጅ? የት ነው ያለችው ልጅ? ትምህርት ቤት። እና አንቺ እኮ እዚህ ነው ያለሽው። እና አንቺ ልጅ የሆነ ነገር ብትሆን ማን ይደርስላት? እኔ እደርስላታለሁ። ኧረ እባክሽ በጣም ነው የምትደርስላት። እና በጣም መድረስሽ ደግሞ ማለት ነው በጣም ያስቃል። የምሬን ነው። እንደ ትልቅ ሰው እናስብ። ሌላ ምክንያት ካለ ንገሪ። ከዛ ውጭ ግን እቺ ልጅ ትክክለኛ የሆነ ጤናማ ባህሪ የላትም። ማንም ሰው የሚኖረው ከሰው ጋር ነው። አንድ ቀን ደግሞ እንዴት ነው ጤነኛ ባህሪ? ከደረሱባት በቃ መልስ ትሰጣለች። ካልደረሱባት ልጅቷ ዝምተኛ ናት። ምን ማለት ነው ጤነኛ ባህሪ የላትም ማለት? ከሰው ጋር እኮ ልክ አይደለም ያላት ተግባቦት። እና ጤነኛ ላንተ ምን ማለት ነው? ጤነኛ ማለት ከሰው ጋር አብሮ የሚኖር እየኖረች እኮ ነው። እሷ ከኛ አውሬዎች ነው አይደለም? እኛ አውሬዎች ነን። ከኛ ጋር እንደም እየኖረች ያለች በዚህ አይነት አውሬ ነሽ። ተው እባክህ እንዳይደብርሽ። አው በልጣልሽ ወጣልኝ። ቤቴ መተህ ልሰድበኝ ነው የመጣው? መሰደብ ካለብሽ ትሰደቢ። ተው እባክህ አውጣልኝ። በስርዓት አውሪኝ። አይወልክ የባለቤትሽ ጓደኛ ነኝ ብለክ ነው አይደል? እንደ ሰው አክብር እያወራሁሽ ነው። እና ታዲያ እንደ ሰው አክብረ የምታወራው እየሰደብክ ነው? መስደብ ካለብኝ እሳደባለሁ። አረ በግልጹ ነው የምነግርሽ። ለእህትሽ የምትጨነቂ ከሆነ እኔ ስለሰው አስባለሁ። እና አንተ ስለሰው ከኔ በላይ ከእህቷ በላይ ስለእህቴ አስበክ መጣክ። ማንም ሰው ስለሰው ለማሰብ የግዴታ ወንድም ወይ መሆን አይጠበቅበትም። ሌላ የለህም? የለኝም። ሌላ ጨርሻለሁ። እሺ ውጣልኝ። አልወጣም። ለምንድን ነው የማትወጣው? አልጨረስኩም። ጨርሻለሁ አልክ እኮ። ስለዚህ ውጣ። ቆይ የሚቀረኝ ነገር አለ። ምንድን ነው የሚቀረው? መጣሽ? ኦኬ እሷ ናት እህትሽ? አዎ። ሰላም ናት። ሰላም። በቃ አንተ ውስጥ ልግባሽ። እሺ ቆይ አንዴ ላውራሽ። ለምንድን ነው የምታወራት? ትግባ። ቆይ አንዴ ላውራት እስኪ። ለምንድን ነው የምታወራት? አይ እሺ አንዴ ቁጭ ትበልና ላውራ። ግቢ። አይ ላውራት። ለምንድን ነው የምታወራት? ምን ነው የምታወራት? ምን አስጨነቀሽ? ምን እንዴት ነው ማለት ጨነቀው? እንዴት ነሽ እናት? ሁሉ ሰላም? አንዴ ላውራሽ እስኪ ቁጭ በይ። አሷናት እኔ ፈርተሻት ነው? አይደለም ውስጥ አትፍሪ። ቁጭ አንቺን አውራሽ አይደል? አንቺን አውራሽውን ከሷ ጋር ነው። አትቆሳተሪባት እንጂ አትቆሳተሪባት። ይኸውልህ በቤት የመጣ ክፉ አታርገኝ እሺ? ክፉ ነሽ እኮ መጀመሪያ። እንደዚህ ማውራት የምትቀጥል ከሆነ በሩ ያውና ክፍት ነው፣ መውጣት ትችላለህ። ኧረ ዝግ ነው በሩ። በቤቱ መጣ ሰው ቤት መጣ ዘግሮ ትላለህ እንዴ? አታፍራ? መቼ አዘዝኩ? እና ተረጋጊና አውሪ በፈጠረሽ።
እንደው ፈጣሪን አሁን ምንድነው ማውራት የምትፈልገው? ቶሎ ቶሎ አውራና እባክህ ወደ መጣበት ተመለስ። የመጣሁበትን ታውቃለሽ? እኔ ምን አውቃለሁ? እኔ ምን አገባኝ? ኬትና ባለቤትሽን አውቃለሁ ብለህ ነው የመጣኸው። አሁን እሱ የለም የምትፈልገውን ነገር ጠይቅና ወጣ። ባለቤትሽን አውቄው ነበር። እንዴት አልሽ? እንዴት እኔ ባለቤቴ አውቆክ ላያውቅ አይችልም። ላላውቅ እኔ ስለ ባለቤትሽ ምንም የማውቀው ነገር የለም። ስለዚህ ውጣል። የማውቀው ስለሱ ያጣራሁት ነገር ስላለ ነው። ውጣል። አይ አሁን እሷን ሳላወራት አሉ። ከጀርባ ማአት ፖሊሶች አሉ፣ የህግ አካላት አሉ። እቺ ልጅ የተመዘገቡ በርካታ ክሶች አሉባት። እሷ ቀጥታ ወደ እስር ቤት እንዳትሄድ የምትፈልግ ከሆነ መነጋገር ያለብንን ነገሮች የምን ክስ ነው ያልከው? በገንዘብ የዘጋችሁት ክስ በሙሉ እሷ ትልቅ ሽማግሌ ደብድባ እንግዲህ ምን እንዳለ እሱማ እንደበደብኩም እኔ እንደበደብኩም አልፈልግም። ውጣ። ለምን ደግሞ ውጣ መውጣት ስላለብህ ይሄ እኔ እና እሷ መሀል ያለ አንተ ውጣልኝ። አልወጣም። አንድ ነገር ይምጣና አልወጣም ከዚህ። ለምን እንዳወራት አልፈለግሽም? ለምንድን ነው የምታወራት? እንዴት እየሆነች እንደሆነ አትፈልግም። በቃ አንተ ማውራት አትፈልግም። እኔ እፈልጋለሁ። አንተ ስለፈለግክ ብቻ የሚሆን ነገር አለ? የራስሽ ጉዳይ። አንቺ ውጣ። አልወጣም። ከጀርባ ያሉትን ፖሊሶች አላየሻቸው? ላንቺ ነው እዚህ ያሉት። ምንም ችግር ከሌለብሽ ማለት ነው አውርቼ ብቻ ነው የምሄደው እና እቺ ልጅ ላውራት እፈልጋለሁ። ሌላ ችግር ካለብሽ ደግሞ በመንፈቃውን ፈታዋል። አይዞህ። እኔን መደብደብ አትችይም። ነገራችን ላይ እኔን መደብደብ አትችይም። ምክንያቱም እኔ ህጋዊ ሰው ነኝ። ከጀርባ ፖሊሶች አሉ። እዚህ ማስረጃ እንዳትይ። ማስረጃ ከጣልሽ እመኑኝ አልሰማሽም። ጆሮሽን ይዤ ነው ለህግ ማሳለፍ የምሰጥሽ። ምነው ደነገጥሽ? አትደንግጭ። ሰላም ነኝ። ስምሽ ማን ነው? ስምሽን ንገሪኝ እስኪ። እናት ደህና ነሽ? እኔ ውስጥ መግባት ነው የምፈልገው። አልፈልግም። ለምንድን ነው ውስጥ የምትገቢው? ለምንድን ነው ስነካሽ የቀፈፈሽ? ማለቴ እንድነካሽ ሰላምም እንድልሽ አልፈለግሽም። ለምን? መብቷ ነው እኮ። አንቺም ዝም እንድትይ መብት ሰጥሻለሁ። ያለዛ ግን ግዴታ አደርገዋለሁ። አፍሽን ዝጊልኝ። እሷን ላውራት። ከአንቺ ጋር በቂ አውርተናል እና ከአንቺ የምፈልገውን ነገር አግኝቻለሁ። የቀረውን ደግሞ ቀስ ብለን እንትን እንላለን። እስኪ አውሪኝ። ምን ሆነሽ ነው ከሰዎች ጋር ማትስማሚው? እኔ እስማማለሁ ከሰዎች ጋር። ተስማሚ ማትበሉኝ አልፈልግም። ግን እኮ አትስማሚው ማለቴ ምንድን ነው ማለት? እስኪ አውሪኝ። እኔ ምንድን ነው የሆንሽው? ምን እያሉ ነው ሰዎች? ምንም የሆነችው ነገር የለም። እሷ አንደበት አላት እስከማውቀው ድረስ። እና ታዲያ እኮ እሷ ታውራ። በቤቷ በታታስጨንቃታ። አረን ያላስጨነቅኳት ምን አደረኩኝ? ጥያቄ ነው የኔ እናት። ምን ብለው ነው ሰዎች የሚሰርጉሽ? እነሱን በህግ ልጠይቃቸው ነው፣ ለሌላ አይደለም። ከዚህ በኋላ አንቺ ማንም እንዳይናገርሽ ማድረግ እችላለሁ። ውሸትን ነው። በእውነት ቃል ይገባልሻለሁ። አይደለም ይኸውልሽ፣ ቃል ሁላችሁም ትዋሻላችሁ። እህትሽም ትዋሻለች። ሁላችሁም ውሸታም ናችሁ። እህትሽም ትዋሻለች። ሁላችሁም ውሸታም። ማን ነው ያሽሽ? ሁላችሁም ውሸታም። አንዴ ተረጋጊና ማለት ነው ለምጠይቅሽ ጥያቄዎች መልስ ስጪኝ። ለምንድን ነው ከሰዎች ጋር የማትስማሚው? ሰዎች ናቸው ችግሩ ወይስ አንቺ ነሽ ችግሩ? ለአንቺ ብለን ነው እዚህ የመጣነው። እሺ አሁን ብዙ ሰዎች አንቺን እስር ቤት ማስገባት ይፈልጋሉ። ግን እነሱን ከማግኘታችን በፊት እነሱን አንቺ ጉዳት እንዳያደርሱ አንቺን ከሰዎች ወደ እስር ቤት እንዳትገቢ መጀመሪያ አንቺን እናወራሽ ብለን ነው እዚህ ድረስ የመጣነው። ተረጅኝና ምላስ ስጪኝ። አንቺን ላተርፍ የሚችልበት ምክንያት አንዱ ይሄ ነው። እኔ አይደለሁ ያልተመደባቸው እነሱ ናቸው። አውቀው ነው። ይኸው ነገረች። በቃክ። ለምን የምታወሪ አልፈልግሽም? በቃክ። ይኸው ነገረች አይደል እንዴ? አይ እንዳታወሪ የፈለግሽው ነገር አለ? የለም ሂዱጣልኝ። አሁን አውቀው ነው እያለች ነው። ምንድን ነው አውቀው? ሰውዬ መጠየቅ የምትፈልገውን ጠይቀሃል፣ መልሷን አግኝተሃል። ከዚህ በላይ እህቴን አታስጨንቃት። ሰውዬ አይደለም ስሜ። ስርዓት ያዥ። እንደ ሰው እንደተማረ ሰው እና ያልተማርሽም መሰለኝ። ተምራለሁ። እና ከተማርሽ እንደማመጣ አንቺ አወራውሽን እሷን ላውራት ግድ የለም። አንድ አዳምጪ።
እንድታወራ የማትፈልጊው ነገር ካለ አንዴ ውጪ ሁኝል። ለሷ የሚጠቅማት ከሆነ ለእህትሽ የሚጠቅማት ከሆነ ባወራት ምን ችግር አለ? እንደሚጠቅማት እኮ እርግጠኛ ስለሆንኩ ነው እዚህ ጋር ጊዜ እያጠፋለሁት። እሷ የሚጠቅማት ነው የመጣሁት እና እኔ ካንተ ይልቅ ነው ያላስብላትም። ምን ለማለት ፈልገህ ነው አንቺ? አስበሽላት ለሷ ምን ማለት ፈልገህ ነው? እሷ ነች ለአንቺ የምታስብልሽ፣ አንቺ አታስብላትም። ምክንያቱም ይሄን ያህል ጊዜ ከሰው ጋር የተለያዩ ነገሮች እቺ ልጅ እኮ ትፈንክት ያልሽ ሰው ሴትዮ ትደብድባቸው፣ ታብላቸው፣ ትምታቸው፣ ትግደላቸው እያልሽ ለሷ ታስቢያለሽ። ቀልድ። እኔ እኮ ቀልድ ይገባኛል። እሺ አንቺ አታስቢላትም፣ ደግሞ አስብላታለሁ ማለት አትበይ። ማስመሰሎች አልወድም። አታስመስል። ቤት መጣክ እንድትሰድበኝ አይደለም እኮ ያስገባው። ካንቺ አንደበት የሰማሁትን እኮ ነው የነገርኩሽ። ውጣ። አንቺ ነሽ እኮ ያልሽው እንደዚህ። በቃ እየተጨነቀሽ ነው። በቃ ውጣ። እንደውም አንቺ ውጪ። አንዴ ላውራት። እሱ አልወጣም። አንተ ነህ መውጣት ያለብህ። ቤቱ እኮ የኔ። እሺ ነይ አብረን እንውጣ። በር ደርሰኝ ነይ እንውጣ። ካሜራውን ያዛ፣ ሰብስብ። እሺ ሰበስባለሁ። ነይ እኮ መጀመሪያ ሰብስብ እኮ ነይ ሰብስብ። አሬ ሰብስብሽ አንዳች። ነይ ውጪ። አንተ ቤቴ መተክ ልትሰድበኝ ነው እንዴ መጣው? ነይ ውጪ። እሺ አንዴ ላውራት። እሷን ማውራት ፈልጋለሁ። እኔ ባለውበት አውራት። ለምንድን ነው እኔ ባለውበት ማታውራት? አላስወራልሻ። ምላሷ ላይ ቆምሽ እኮ። አልቆምኩም። ነይ እሺ ቁሚና ውጪ። ነይ አንዴ ውጪልኝ። አልወጣም። ነይ ውጪ። አልወጣም። ያዙልኝ አንዴ። አልወጣም። ያዙልኝ አንዴ። አንድ ነገር ዋጋዋን ስጡልኝ። እንዴት ነሽ? ማነው ስምሽ? ለምንድን ነው? ልደት ቆንጆ ስም ነው ያለሽ። አመሰግናለሁ። ከየት ነው የምትመጪው? ትምህርት ቤት። እና ትምህርት ጥሩ ነበር? ጎበዝ ተማሪ ከሚባሉት ውስጥ ነሽ ወይስ ሰነፍ ከሚባሉት ውስጥ ነሽ? በተለይ ከሰነፍ እንዳትመደቢ፣ በጣም ጎበዝ ተማሪ መሆን አለብሽ። ግምቴ ልክ ነው? ጎበዝ ተማሪ ነሽ። ሰነፍ ተማሪዎች ብዙ ጊዜ እንትን ሲሉ ያለው ምንድነው ይሄ ስኬታቸው ላይ ሲዘናጉ፣ የሆነ ነገር ለማድረግ ሲዘናጉ ነው ማለት። እና ጎበዝ ተማሪ ከሆንሽ ደግሞ ያግዙሻል። አልፈልግም። ለምን? እኔ አልፈልግም እኮ። ለምን ደግሞ ሰው ላገዘ ሲባል እንዲህ ይባላል? እሺ ልደት፣ እኔ ማለት ነው አንቺን ለማገዝ ነው እዚህ ድረስ የመጣሁት። ከብዙ ሰዎች ተጣልቼ ከእህትሽም ጋር ጭምር ዱላ ቀረሽ ንግግር አድርጌ ነው አንቺ እስክትመጪ የጠበቅኩሽ። ምን ልልሽ ፈልጌ መሰለሽ፣ ሰዎች አንቺ ላይ ክስ መስርተዋል። መቼም አንድ ቤት ውስጥ ብዙ ሴቶች ከ10 ምናምን ሴቶች ጋር መታሰር አትፈልጊም አይደለ? እዛ ከታሰርሽ ለአንቺ ጥሩ አይደለም። በተለይ ሰዎች ጋር ካለሽ ነገር አንጻር እዛ ውስጥ አሁን እስር ቤት በተከሰስሽው ክስ እስር ቤት ውስጥ ገባሽ ማለት ከ15 ሰው ጋር አንድ ላይ ነው የምትታሰሪው። እነዚህ ሰዎች ደግሞ አንቺ ላይ ጉዳት ሊያደርሱ ይችላሉ። ስለዚህ ከሱ ልጠብቅሽ እፈልጋለሁ። ተረጅኝና ማለት ነው የሆንሽውን አስረጅ። ለምንድነው ሰዎችን የምታየው? ለምንድነው ሰዎች ላይ ጉዳት የምታደርሽው? መቼም ይሄ ሁሉ ሰው በድሎሽ ወይም የሆነ ነገር አድርጎሽ አይደል? አልፈልግም። እኔ ሰው አልፈልግም። ለምን? ንገሪኝ። ሰው እንዲነካኝ አልፈልግም። በቃ እሺ፣ እንዲነካሽ ማትፈልጊ ለምን? አልፈልግም። በቃ አልፈልግም። እኔ ሰው አልፈልግም። ሰዎች ደግሞ እኔን ይፈልጉኛል። እኔ አልፈልግም። ሰው አልፈልግም። በቃ እኮ ታዲያ ሰዎች ሲፈልጉሽ እኮ ጥሩ ነው እንደው። አልፈልግም። ውሸታም ናቸው። ሁሉም ሰው ውሸታም ነው። ይዋሽቃል። ሁሉም ይዋሽቃል። ድመቴ ግን አትዋሽም። ውሻዬ ግን አይዋሽም እኮ። ሰዎች ግን ይዋሽቃል። ውሻና ድመት ላይ ድመቴን ይገሉብኛል። እነሱ ድመቴን ይገሉብኛል እኮ። እነሱ ሊይዛቸው ፈልጋለሁ። ውሸታም ናቸው። እነሱ ውሸታም ናቸው። ምንድን ነው የሆነው? ከመቼ ጀምሮ ነው እዚህ ቤት የምትኖረው? ከ13 ዓመትሽ ጀምሮ ወደዚህ ቤት እንደምትኖሪ እህትሽ ነግራኛለች። ልክ ናት?
እና እዚህ ከመጣሽ በኋላ ነው ወይስ ከዛ በፊትም ድመትና ውሻ ትወጃለሽ? እዛ ጓደኞች ነበሩኝ፣ ጥሩ ሰዎች ነበሩ እዛ። እዚህ ግን ጥሩ ሰዎች የሉም፣ መጥፎ ናቸው እንዳለ። ስለዚህ እዛ ለምን አልሄድሽም? እዚህ ሁሉም መጥፎ ከሆነ ለምን እዛ ሄድሽ አልኖርሽም? አልችልም፣ መሄድ አልችልም። ለምን? በምን ምክንያት? አልችልም። በቃ ሰዎች ክፉ ናቸው፣ እንዴት ያደረጉኝ? ሁሉም ሰው ክፉ ነው? ሁሉም ናቸው። ለምሳሌ እኔ ላግዝሽ ነው የመጣሁት፣ ጋዜጠኛ ነኝ። ከአንቺን ለመከላከል አስቤ ነው የመጣሁት እና እኔ ክፉ ነኝ ማለት ነው? ሁላችሁም ክፉ ናቸው። ኦኬ፣ ሰው ክፉ ነው የሚለውን ነገር ማን ይነገርሽ? ከምንድን ነው የተረዳሽው? ለምን ሰው ላይ ይሄን ያህል ድምዳሜ? ሁሉም ሰው አጠቃለሽ። ለምሳሌ የሚያዝኑልሽ እኮ እናት ሊኖሩ ይችላሉ። እዚህ ጎረቤት እኮ ለአንቺ የሚንሰፈሰፉ እናት ሊኖሩ ይችላሉ ጎረቤት። እነሱም ክፉ ናቸው ማለት ነው? የሉም፣ ሁሉም ይጠልኳል። ሁሉም ሰዎች ይጠልኳል። በምን ምክንያት? አንቺ ስለምታያቸው ነው የሚጠሉሽ? እኔ መጀመሪያ ሰው አልጠላም ነበረ። እኔ ሰው አልጠላም። እኮ መጥላት የጀመርሽው መቼ ነው? ለምንድን ነው? በምን ምክንያት ነው? አግዥኝ፣ ላግዝሽ እባክሽ። የምታውቂውን ነገር ንገሪኝ፣ የምታስታውሽውን ነገር ንገሪኝ። ሰው ያለምንም ምክንያት ሲፈጠር ከሰው ነው የተፈጠረው። ያለምንም ምክንያት ይሄን ያህል ለሰው ልጅ ጥላቻ ሊኖሩ አይችልም። ሁለተኛ እዚህ ቤት ከመምጣትሽ በፊት ሰዎችን የምትወጂ ከሆነ፣ ሰዎች አንቺን የሚወድሽ ከሆነ፣ ዙሪያሽ ላይ ሰዎች ካሉ በፍጹም ከሆነ ጊዜ በኋላ ይሄ ነገር ሊመጣ አይችልም። የሆነ ምክንያት እንዳለ ይሰማኛል። እሱን ግልጽ አድርግልኝ፣ ላግዝሽ። አልችልም። አንተ እኔን ማገዝ አልችልም። እነሱ ይገሉኛል። ማናቸው የሚገሉሽ? ይገሉኛል። እንዳትናገሪ ተብያለሁ፣ አልፈልግም። ማነው እንዳትናገሪ? ምንድነው የማትናገሪ? ትሞቻለሽ ተብያለሁ። እኔ እሞታለሁ፣ አልፈልግም። አልፈልግም፣ አትጠጋኝ፣ አልፈልግም። እሺ፣ አልጠጋም። ይኸውልሽ እዚህ ጋር ልቀመጥሽ። እንድትጨናነቂ አልፈልግም። ተረጋግተሽ ተቀመጭ። እሺ፣ እንዳልኩሽ ነው። እኔ አንቺን ላግዝ ነው የመጣሁት። ማንም ይገልሽ? እኔ ቀድሜ እሱን በህግ ቁጥጥር ስር አውለዋለሁ። አልችልም። አንተ አልችልም እኮ። ለምንድን ነው የማልችለው? ብዙ ዓመት ሆኖ አልችልም። አንተ እኮ ግልጽ ነገር አድርግልኝ እንጂ እኔ የማልችለው ነገር የለም። ጆርጅ፣ ፈጣሪ አለ፣ ፈጣሪ ይረዳናል። እኔም በቻልኩት አቅም እረዳሻለሁ። እና እንደዚህ አይነት ህይወት መኖር ለአንቺ አልተፈቀደም። በዚህ እድሜሽ ሰዎች ጋር ሰላም ሆነሽ ፍቅር ሆነሽ መኖር ነው ያለብሽ። እንደዚህ እንዳትኖር ያደረገች የሆነ ነገር አለ። እሱን አስረጅኝ። ምን ነገር አልችልም። እኔ ይገሉኛል። ማን ነው የሚገልሽ? ይገሉኛል። ይኸውልሽ እኔም እነሱን ልገላቸው እችላለሁ። አይ አልችልም። አንተ እነሱ ከሰዎች ይለያሉ። እነሱ አውሬዎች ናቸው። አውሬዎች ናቸው። እህትሽ ናት? ሁሉም አውሬዎች ናቸው። ሁሉም አውሬዎች ናቸው እኮ። እና ማን ናቸው እንደዚህ አይነት ነገር እንድታስቢ ያደረገች? ስለዚህ አንቺ አውሬ የሆንሽበት ወይም ደግሞ ከሰው ጋር ማትቀርቢ ከእንስሳ ጋር የምትቀርቢበት ምክንያት ሌላ የሚያስገድድሽ አካል አለ ማለት ነው። አስገድደውኛል። እኔን አስገድደውኛል። እህትሽ ለምንድን ነው እንድታወሪ የማትፈልገው? አስገድዳኛለች። እሷም አስገድዳኛለች። ምን ብላ? ጨካኝ ናት። አስገድዳኛለች። እሷ እኮ ምን ብላ ነው ያስገድደችሽ? ሰዎች አውሬ ናቸው ብላ፣ ሰዎችን እንዳትቀርቢ ብላ፣ ከቤት እንዳትውጪ ብላ እኮ። ለምንድን ነው ሰዎች አውሬ ናቸው የምትልሽ? እውነቱን ታውቃለች። እሷ እውነቱን ታውቃለች እኮ። እውነቱ ምንድን ነው ንገሪኝ አንቺ። እሷ ታውቃለች እውነቱን። እሷ ናት እንዳትናገር ያለችኝ። በቃ እኮ ለእኔ አትነግሪኝም እውነቱን? እኮ እሷ ጋር እኮ የሰማሁት ነገር አለ፣ ግን ከአንቺ ደግሞ መስማት ፈልጋለሁ። ይኸውልሽ ለአንዴና ለመጨረሻ ጊዜ ይሄን ነገር መጋፈጥ አለብሽ። እስከ መቼ ሰው አውሬ ነው ብለሽ ትኖሪያለሽ? አንድ ቀን እኮ አንቺ ራስሽ ህይወት ይኖርሻል። ልጆች መውለድ አትፈልግም? ባል ማግባት አትፈልግም? በፍጹም እኔ አልፈልግም። ለምን? እኔ አልፈልግም። እንደዚህ አይነት ነገር አልፈልግም። ጨካኝ ናቸው፣ ወንዶችም ሴቶችም ጨካኝ ናቸው። አልፈልግም። እህቴ ትምህርትሽን መጨረስ ከፈለግሽ ሚስጥር አታውጪ ብላኛለች። አላወጣም። ምንድን ነው ሚስጥሩ? አላወጣም። ትምህርቴን መማር እፈልጋለሁ። እኔ ለቤተሰቦቼ መድረስ እፈልጋለሁ። እኔ ገና ነኝ እኔ። ስለዚህ ብዙ ነገሮችን እያስገደደችሽ ነው። ሰው እንድትቀር ያደረገችሽ እሷ ነች? እነሱ ናቸው። ማን ናቸው እነሱ? ሌላም ሰው አለ? እነሱ ናቸው። ባለቤቷም አለበት እዚህ ውስጥ? እነሱ ናቸው። ባለቤቷም አለበት እዚህ ውስጥ? ጨካኝ ነው። አረመኔ ናቸው። እሺ አሁን ተረጋጊልሽ። ተረጋጊና ማለት ነው። ያዳምጥሽ ነው? ምን ልደት? እሺ ተረጋጊ ማለት ነው።
እኔ ምንም እንዳልሰማው ነው ማለት እኔ በራሴ መንገድ ነው ደርስበታለሁ እሺ ከዚህ በላይ ላስጨንቅሽ አልፈልግም ግን ለኔ መናገር የምትፈልጊው ነገር ካለ ከዚህ በላይ ላስጨንቅሽ ስልክ ልስጥሽ ስልኬን ያዥና ስልክ አለሽ እኔ ስልክ አይፈቀድም ቁጥሬን ሰጥሽና ትምህርት ቤት ስትሄጂ በሰውም ስልክ ቢሆን ደውይልኝ እሺ እሺ በይ አንቺን ላግዝሽ ነው እሺ በይ ምን አቃሉ እንደማትናገርብኝ በእውነት አለና እንደማታወጣ ምን አቃሉ አንቺ እንደነገርሽኝ ሳይሆን ማለት ነው እኔ ራሴ እነሱን አወጣጣቸዋለሁ እሺ እና እዚህ ድብቅ ካሜራ ምናምን አድርገን ነው የምንሄደው አንቺ ላይ የሚደርስብሽ አንድ ነገር ካለ ሁሉንም ነገር ማለት ነው ላንቺ ነው ምንቆመውኛ እሺ ገባሻ እሺ በይ እሺ ግን እንዳትናገር ይገሉኛል አይደለም ያልሽ እኔ እኮ ላንቺ ነው እዚህ ያለሁት ለምን እናገራለሁ አንቺን የሚያሳጣ ነገር አንቺ ላይ ችግር የሚፈጥር ነገር አላደርግም ላንቺ ላግዝ መጥቼ እንዴት ስላንቺ ምን ያህል ስከራከራት እንደነበር አላየሽም እስከ መሳደብ ደርሻለሁ አልፈራም ማንንም አልፈራም እሺ አመሰግናለሁ እንግዲህ ውድ ተመልካቾች እህታችን እንግዲህ ለሰው ልጅ ምንም አይነት መውደድና ለሰው ልጅ ምንም አይነት ክብር እንዳይኖራት አድርገው ነው ያሳደጓት ይሄንን እሷ ራሷ ባንደበት ተናግራለች ስለዚህ እዚህ ነገር ላይ መረጃ መያዝ አለብን ስለዚህ በተለያየ መንገድ አድርገን መረጃዎችን ከራሳቸው እንዲወጣ እናደርጋለን ምንም አይነት መፈናፈኛ ልንተውላቸው አንችልም ምክንያቱም እዚህ ልጅ ውስጥ የተቀበረ ብዙ እውነት አለ ይህን እውነት እንዲወጣ እሷን ከዚህ በላይ ማስጨነቅ እንደሌለብኝ ገብቶኛል ከዚህ በኋላ ከሷ ጋር መቆየት ሌላ ነገር የሚያስጠረጥር ነገር ስለሚኖር ቀስ ብለን እውነቱን በራሳችን መንገድ ለመድረስ ጥረት እናደርጋለን ስለነበረን ቆይታ እናመሰግናለን ተመልሰን እንመጣለን መልካም ጊዜ አንቺ ምን ብለሽ ነው ቶሎ የወጣው ምን ብለሽ ነው ምን ተናግረሽ ነው ተናገሪ እኔ ምንም አልተናገርኩም እና ዝም ብሎ ማይወጣም ልጁ ዝም ብሎ ማይወጣም ልጁ ዝም ብሎ አይወጣም ምንድነው ያልሽው እና ዝም ብሎ እንደዛ ሲያፋጥጠኝ የነበረ ልጅ ዝም ብሎ ወጣ የሆነ ነገር ማባችሁ ዝም ብሎ አይወጣም እሺ ተናገሪ የምትናገሪው ምንድነው ያልሽው ምንድነው የነገርሽው እኔ ምንም አላልኩትም እና ምን ብለሽ ነው ትምህርትሽን መጨረስ አልፈለግሽም እዚህ ነው መሆን የምትፈልጊው እኔ ትምህርቴን መጨረስ እፈልጋለሁ ታዲያ ምን ብለሽ ነው ተናገሪ እኔ አላምንሽም እንደዛ ሲታገለኝ ነበር እኔን እንደዛ ሲነዘንዘኝ የነበረው ምንም ባትዩ አይወጣም ምንም ባትዩ ምን ያርክሽ ምንድነው ይሻለኝ አንቺ አሁን ምን ተናግረሽ ነው ቢያንስ የተናገርሽው ንገሪኝ የተናገርሽው አትናገሪ ልጁ ዝም ብሎ የሚወጣ አይነት ልጅ አይደለም አትናገሪ አትልስ ንገሪኝ ምንድነው አንቺ ከመግደል በፊት መሞት ነው የምትፈልጊው ንገሪኝ መሞት ነው የምትፈልጊው እንዴ ምን ይወርሽ ነው ምን ያርክሻል ምን አርጋሽ ልገለጽ ነው እንዴ እንዴ ተረጋግ እንጂ እንዴ አንተ የምን ጓደኛ ነው ይያላክ ተረጋግ ማነው ጓደኛ አለ እንድናወራ ከፈለግሽ ተረጋግ እንዴ ምንሽ ተረጋግ ልጅ ተጀት ነው እንዴ ልጅቱ አንክሻቱ አትሞትም አይሽ እንዴ ሻረብሽ እንዳንቺ ለምንድነው በዚህ ልክ ምትጨክኝ ባል ይቅርታ ምን ለማለት ነው እኔ አንተን ቁጭ በይና ተረጋግተን እናውራ ያት ነበርክ እስካሁን የት ነበርክ እኔ እንደዚህ መጥቶ ሳፋጥጠኝ አንተ ያት ነበርክ መልስልኝ በቃ ላንቺ ስለኔ ዘው ወጭ እንትን ብትሻለኝ አንዴ ተረጋግ መጀመሪያ እኔና አንቺ እንድንግባባ ከፈለግሽ ቁጭ በይና ተረጋጊና እናውራ ምን ነሽ ነው ምን ይተፈጠረ ተረጋግቼ ላውራክ
ማነው ይሄ ጋዜጠኛ ጓደኛክ? ጋዜጠኛ ጓደኛ እንዳለክ ለምንድን ነው ያልነገርከኝ? የለኝም። እንዴት ነው የሌለ? ፎቶ አሳይቶኛል እኮ አብራችሁ። ጋዜጠኛ ጓደኛ የለኝም። ተረጋጊ እባክሽ አትጩይብኝ። እኔ በቃ መንገድ ላይ ነው የቆየሁት። ብዙ ፀሐይ ሲመታኝ ነበር። አትጩይብኝ። ምን አድርጋሽ ነው እንደዚህ የምትሆኝ? መጥቶ ሲጠይቀን ነበረ፣ በጥያቄ ሲያፋጥጠን ነበር። ምን እንዳለችው አላውቅም። አመሰግናለሁ ብሎ ወጣ። ምን ለማድረግ እየሞከርክ ነው? ጋዜጠኛ? አዎ። እንዴት ሊመጣ ይችላል? ምን አለሽ? ጠየቀኝ። ስለ ስራ ቦታ ጠየቀኝ። ስላዘጋሃቸው ክሶች ነው የጠየቀኝ። ምን ማለት ነው ይሄ? ቆይ ግን ገብቶሃል እንዴ? ለምንድን ነው ልጠይቅሽ? ምን መልሽለት አንቺ? አይ ምን መልስለታለሁ? እሷ ምን እንዳለችው አላውቅም እንዴ? እኔን አስወጡኝ። እኔ ያዥ ዝም ብለሽ ሰው ቤት ውስጥ ታስገቢያለሽ? እኔ አይደለሁም የሚያስገባው፣ ገፍትሮኝ ነው የገባው፣ በጉልበቱ ነው የገባው። እንዴ ምንድን ነው ያልሽው? ምን አለሽ እኮ? ምንድን ነው የጠየቀሽ እሱ? እስኪ በቃ ቁጭ በይ እስኪ አውሪኝ። ወዴት ነው የምቀመጠው? አሁን ጉዳችን ፈላ። ምን እንዳልሽ አትናገሪም? እንዴ ምን ብለሽ ታረጋግጫ? በቃ እንድትነግሪኝ ከፈለግሽ በቃ ተረጋጊና ታያት። እንዴ ምን ሆነሽ ነው? በቃ አንቺ ደግሞ ምንድን ነው ያለሽ? ምንድን ነው ያለሽ? ተናገሪ። በቃ እኛ ምንም እኮ እያደረግሻል ያለሽን ተናገሪ። ተናገሪ አንቺ ተናገሪ። እኮ አይ ምንድን ነው የጠየቀሽ? ምንድን ነው የጠየቀሽ? ንገሪኝ። ምንድን ነው የተፈጠረው ነገር? አንቺ ምንም አልነገርሽ ነው? ንገሪ በእናትሽ። ምንድን ነው? ምን አለሽ? ምን ጠየቀሽ? ጋዜጠኛ መጥቶ ነበረ እኮ። ጋዜጠኛው ለትምህርትሽ ነው? ካሜራ ይዞ ጋዜጠኛ ለትምህርትሽ ነው? ካሜራ ሊሸልምሽ የማይሆን ነገር ሀገር አቀፋዊ ትምህርት ስላለሽ ምንድን ነው ያለሽ? ሊዘግብሽ ምንድን ነው ያለሽ? በእናትሽ ንገሪኝ። ለምን እኛ እንዴ ለኛ ታስቢም እንዴ? ምን ነሽ ነው? እንዴት ታስባለች? እንዴት ታስባለች? እሷ እንዴት ለኛ ታስባለች? እንዴት ታስባለች? አንተ የት ነበር? ካሜራ ይዞ መጣ ማለት የሆነ ሚስጥር ከኛ ይዞ ሄዷል ማለት ነው። ሁሉንም ነው እኮ የጠየቀኝ። በቃ የደበቅነውን ነገር አውቁብናል። የሆነ ነገር ሳትናገሩ እንዴት ሊወጣ ይችላል? ምንም ሳታረግ አልወጣ። በቃ አለቀል። ምንድን ነው ያለሽ? እባክሽ ንገሪኝ። እንዴ ንገሪኝ። ምንድን ነው ያለሽ? እና እንዴት ይወጣል? ዝም ብሎ ምንም አላልሽም። እና ዝም ብሎ ወጣ። ነግረዋለች። ባትነግረውማ አይወጣም። ፖሊስ ይዤ ያለው እኔን ምንም ማድረጋችሁም ሲለኝ አንቺ እንዴት ትወጫለሽ? አንቺ እሷን ጥለሽ እንዴት? አስወጡኝ። በፍጹም መውጣት የለብሽም። እና እኔን ተሸክመው አስወጡኝ። እንዴ በሆነ ነገር በቃ አናቱን ማለት ነው። በቃ ጭራሽ መውጣት ነው የሌለብሽ። እንዴት ትወጫለሽ አንቺ? እንዴ እኔ እንደዚህ ማለት ይቀልሃል? የት ነበር ከአንተ እስካሁን? ፎቶውን እኮ አሳይቶኛል። ጓደኛክ ነው። እኔ ጓደኛዬ ጋዜጠኛ የሚባል ጓደኛ የለኝም። እንዴ እና እንትኑ ፎቶ ኬት መጣ? ያቀናብረዋል ሆነሽ ነው። በኤዲቲንግ ይሰራዋል። እኔ በቃ ኬትም እንደሆነ አላውቀውም። ጭራሽ ደግሞ መውጣት የሌለብሽ። በቃ እኔ እስር ቤት የሁሉ ጊዜ ደብቀን በቃ ጉዱኛለሁ። ዛሬ መጨረሻ ቀናችን ነው። በቃ ከዚህ በኋላ አንተ እኮ የዚህ ሁሉ ነገር መንስኤ አንተ ነህ። እንዴት? ኧረ እባክሽ ምን እንደተናገርሽ ንገሪኝ። አንተ አይዝጋሽ። አንቺ ደግሞ አይዝጋሽ። ተናገሪ። አይዝጋሽ። ሳልገልሽ ተናገሪ። ሰራችልን። ምን ሰራ ነው የምትወጣው አንተ? እሺ እንዴት ናችሁ? ምን ማለት ነው? ምን እያደረግህ ነው? ምን ማለት ነው? ለምን ያንጣው? እናንተ ትችላላችሁ። ሰውዬ ምን ሆነህ ነው? ምንድነው? እናንተ በጣም ጀግና ናችሁ። ና ጨብጠኝ። አንተ ትችላላችሁ። ምንድን ነው የምታወራው? አንቺም ትችላለሽ። ጀግና ናችሁ እናንተ። ማን አንተ? ቁጭ በል አይደለም። ምን ሆነህ ነው? ምንድን ነው የፈለግኩት? ምንድን ነው የነገረች? እሺ አይ አሁንማ እውነቱን እኮ ደረስኩበት። እውነት የሚባል ነገር የለም። ዝም ብላ እሷ አይምሮን ያማታል። ዝም ብላ የምትቀባጥር ከሆነ እኛ ጋር የሆነ ነገር እንዳትል። እውነቱን ደርሼበታል። አንተም ያረከውን አንቺም ያረክሽው በሙሉ ደርሼበታል። ምን ያረግን? ሁሉንም ነገር የደረስኩበት ምንም የቀረ ነገር ምን አረግን? እኔ እኮ እህቷ ነኝ። ምን አረግን? አንተ ማነህ? ከእህቷ በላይ ከኔ በላይ የምታስብልህ ስለ እህቴ አንተ ምን አገባ? ቁጭ በይ አንቺ ሌላ ነገር
እያንዳንዷን ነገር ይኸውላችሁ፣ እዚህ ጋር ያለው ካሜራ ሲቀርጽ እያንዳንዷን ነገር ሲቀርጽ ነበረ። ይሄ ካሜራ ይታያችኋል። ካሜራ ሁሉንም ዘርበል ቁጭ በል አንተ ቁጭ በል እያንዳንድሽ መረጃ ያለኝ ሰው ነኝ። እሷ ላይ ምን ስታደርጉ እንደነበረ እያንዳንዷን ነገር ታወጣላችሁ። አልበቃም? አልበቃም? ከጀርባ ፖሊሶች አሉ። እዚህ ናለው። እዚህ ካሜራ አለ። እሺ ልጅ ላይ አንድ ነገር አድርጋችሁ በሰላም ልትኖሩ ዓለም 9 ብላችሁ ልትኖሩ ዓለምሽ ይፍረስና እያንዳንድሽ በእኔና በእህቴ ማላ ይመለከት። ስለማን ነው የሚመለከተኝ? አንተ ከይሲ ምንድን ነው የምትፈልገው? ምንድን ነው የምትፈልገው? ምንድን ነው የምትፈልገው? አፍን ዝጋ። ማን ይላክ? ማን ይላክ? ምን ፈልገህ? በጣም ጥሩ። ሁሉንም ነገር ነግራኛለች። ስታስፈራሯት እንደነበረ፣ ለምን ከሰዎች ጋር እንዳትስማማ ስታደርጉ እንደነበረ ሁሉንም ነገር ደርሼበታለሁ። ምን አለች? ምን አለች? ምን አለች? እነግርሻለሁ አንድ ባንድ። ምን ተናገረች? ልታመልጥ ነው? ልታመልጥ ነው እንጂ አረባክቶኝ እንዴ የህግ ሰው ነኝ ብለሃል አይደል? እና ታዲያ ጉልበት ላይ ምንድን ነው የምትጠቀመው? አንተ ሽጉጡን አንድ አግቡ ነው። ካሜራ አስተካክሉልኝ።